ማየት ነገር እንደማይፈጠር ማለት ያው ከዚህ በፊትም እያደረኳቸው የነበሩት ነገሮች በሙሉ እልህ ስለያዘኝና እኔ ተመላሽ በተባልኩበት ሰዓት ማለት በቃ ታይ ምናምን በተባልኩበት ሰዓት እሺ ብዬ እሱ ደግሞ ብሶ በመገኘቱ ነው ተናድጄ እንደዛ አይነት ነገሮችን ያደረኩትና አለመተማመን አይደለም ባይዘው ሰላም ነው ምናምን ቀርቼ ሳይሆን ከዚህ በፊትም በተፈጠሩት ነገሮች እኔ አለማመን ሳይሆን የሆነ አለ አይደለ እንደ ሴት ልጅ መጥፎ ስሜት ይሰማናል አንዳንዴ እና በቃ እንደዛ አይነት ነገሮች ስለተፈጠሩ ነውና እኔ በግልጽ እንደዚህ ሚዲያ ላይ ምናምን እንትን ስለምላችሁ ስሜቴ ምናምን ሼር ስለማርጋችሁ ነው እንጂ እሱ ነው የሚበሳው ከኔ በላይ የደረሰኝ ነገር ብነግራችሁ አታምኑኝም። ይሄ በጣም 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 ለሄርሜላ መርዶ ነው የሚሆነው። ለሄርሜላ መርዶ ነው የሚሆነው። ያኛው እሺ ያኛው ቅጥረኛ ነው። ያኛው በሩታ ተቀጥሮ ኖቤልን ራሱን ጉድ ለመስራት የመጣ ልጅ ነው። እሱን ብቻ ጠብቁኝ እምነግራችሁ ይሆናል። አሁን ግን ወደ ሄርሜላ ጉዳይ ልንጣ። ሄርሜላ ጉድ ልትሰራ ነው። ሄርሜላ ጉድ የምትሰራው እንዴት ነው ብላችሁ ከጠየቃችሁኝ ይሄ ሚስጥር ሳወጣ እንግዲህ በጣም ይቅርታ አብርሽ ወይም ሩታ አዝናለሁ። በጣም ነው ማዝነው። ስለዚህ አንድ ኦልማርት ውስጥ አንድ ትልቅ ሱፐርማርኬት ውስጥ ባልና ሚስቱ ታይተዋል። ስለዚህ አንድ ላይ ገቡ፣ አንድ ላይ ታዩ ማለት እንግዲህ ያው ለእናንተ ልተው እንግዲህ ስለዚህ በጣም እየተሳሳቁ በጣም ሰላማዊ በሆነ መልኩ ነው አንድ ላይ እየታዩት። ስለዚህ ይሄ ነገር እንግዲህ አንድ የሚሰጠን ነገር ይኖራል ማለት ነው። አንድ የሚሰጠን ፍንጭ ይኖራል ማለት ነው። ስለዚህ ዋናውን ጉዳይ የት ነው የታዩት ምን አደረጉ የሚለውን ነገር በደንብ በዝርዝር ለናንተ ማደርሳችሁ ይሆናል። እዚህ ላይ ግን በጣም ሄርሜላ ስለምትጎዳ እኔ በተለይ የሷ ነገር ያሳስበኛል። ለምን ብዙ ተንኮልን ይዛ መታ ብዙ ተይ ያልናት በብዙ ነገር መርክረን በሌላም ሰው እያስፈራራሽ ነበረ። ግን ይህን ዜና ስትሰማ በጣም እንደምትደነግጥና በጣም እንደምትሸማቀቅ አውቃለሁ። ሶሪ ግን ያው ልጅቷ ኦሬዲ ታርጌቷን እየመታች ስለሆነ የምትፈልገው አንድ ነገር አለ፣ ስምና ዝና ነው። ያን ነገር እያገኘች ነው። ያው እኛም ስለሷ እያወራን ስለሆነ ማለት ነው። ሜቢ እሷም አንድ ብልጠት መንገድ እየተጠቀመች ሊሆን ይችላል። ብቻ ግን አብርሽና ሩታ አንድ ላይ ታይተዋል። የታዩ ምን ቦታ የሚለውን ነገር ስልክ ደወል አድርጌ እንግዲህ ለእናንተ መረጃውን አደርሳችኋለሁ። የተነጋገርንበትንና ደግሞ የደረሰኝን መረጃ እንግዲህ አንዷ እዛው ኦልማርት ውስጥ የምትሰራ ልጅ ነች። ከሷ ጋር እንግዲህ ያደረኩትን ዲያሎግ አዳምጡትና ደስ ያላችሁ እንኳን ደስ አላችሁ። በተለይ ደግሞ አብርሃምና ሄርሜላ አንድ ላይ ይሆናሉ እያላችሁ እንትን የምትሉ ለእናንተ መርዶ ነው። እንግዲህ የታዩ በምን ሁኔታ ታዩ የሚለውን አዳምጠን እንመለስ። ሰላም እህታችን፣ ሰላም እንዴት ነሽ? ሰላም ነው አጣፉ እንዴት ነህ? ቴሌግራም ላይ አንዳንድ ጽሁፎችን ላክሽልኝና ትንሽ ግራ ተጋብቼ ነበርና የት አካባቢ ነው? አብርሃምና ሩታን ሱፐርማርኬት ውስጥ ነው የምሰራው፣ እዛ ቦታ አይቻቸዋለሁና አንድ ላይ ነበሩ። ፍጹም ጥሩ ግንኙነት እንዳላቸው እየተሳሳቁ እዛም ደግሞ አብርሃም ስጦታ ሲሰጣትም ተመልክቻለሁ ምናምን ብለሽኛልና የፎቶ መረጃ ደግሞ የለውም። እኔ ደግሞ እንደዚህ ማመሳከሪያ እንዳላደርገውና ምንድነው እስኪ ያለውን ጉዳይ እስኪ አስረጅኝ።
እኔ ዛሬ ኦልሞስት እዛ ስለምሰራ ያው ፎቶ ምናምን ማንሳት አልችልም። የስራ ሰዓት ነው። ምን አልሽ? ሄሎ እኔ እንኳን እዛ ነው የምሰራው እና ያው ስልክ ፎቶ ማንሳት አልችልም። እሺ አልይዝምና ለዛ ነው በፎቶ መረጃ ያላኩልህ። በጣም ደስ የሚል ቤተሰብ የሆነ ልጁን አቅፈዋል ያለው ነገር በጣም ደስ የሚል ነው። እዚህ ጋር እንደምናየው አብሯቸው ሌላ ሰው ነበር ወይንስ ሁለቱ ብቻ ነበር ግንኙነቱ እዛ ቦታ ነበር? ሁለቱ ብቻ ከልጃቸው ጋር ነው። በቃ ይሳሳቃሉ ምናምን። እንደውም በጣም ደስ የሚለው እንደውም እዛ አበባ ውስጥ ሁላ ስታት ስትስቅ አትቀልጂ። ስለዚህ ሚዲያ ላይ የምናየው አለ በሁለቱ መሀል ሰዎች መጥተው ግጭት ተፈጥሯል። እሱም የራሱ ህይወት እንደጀመረ እሷም ደግሞ በጎድ የራሷን ህይወት እንደጀመረች ነው እዛ ጋር እየተመለከትን ያለ ነው ማለት ነው። አሁን ደግሞ አንቺ ያልሽን ነገር አለ በሁለቱ ትዳር መሀል ክፍተት ያለም አይመስልም። እኔ እዛ ሱፐርማርኬት ስለምሰራ እዛ ቦታ አየዋቸው። የት አካባቢ ነው ቦታው? የት አካባቢ? ምን አልሽኝ እናት? ያው ምንድነው ማለት የት አካባቢ ነው? ስለ ሁኔታው ምናምን አስረጂ። ወደ ሀያት አካባቢ ነው እንዳልኩ ኦልሞስት ነው። ወደ 12 ሰዓት ምናምን በኋላ ነው። መቼ ነው ነገር ያየሽው? ሜቢ አሁን ይኸውልሽ ምን መሰለሽ፣ ወይ ልንገርሽ፣ አሁን ከሳምንታት በፊት እነሱ እርቅ የሚመስል ነገሮች አይተን ነበር። ለምን እሷ ወደዚህ ልትመጣ አካባቢ ማለት ነው። ብዙዎችም ተመልክተዋል። ፈን እያደረጉ ምናምን የሆነ ቪዲዮ ወጥቶ ነበር። እሱ ያ አካባቢ ከሆነ ሊሆን ይችላል። መቼ ነው ቀኑ? ትንሽ 10 ቀን ምናምን አለፍ ብሏል ወይስ አሁን ቅርብ ጊዜ ነው? ቅዳሜ 6 ቀን አይሆነው? ቅዳሜ ምናምን ልት ነበር። ያሁኑ የፊታችን ቅዳሜ ማለት ነው። እሺ እና በቃ እንዳልኩ ነው። በጣም ደስተኛ ሳቋራሱ የእውነት ነው። አበባ ይሰጣታል። ልጁን ያቀፈው እሱ ነው። በቃ ያው እኔ እንዳልኩ ፎቶ ማንሳት አልችልም። ያው ስራ ምን አልሽኝ? ፎቶ ያው ስራ ቦታ ስለሆነ ፎቶ ማንሳት ፎቶ መረጃ ያለሽ ለዛ ነው። ገባኝ። እኔ የለበሱትንም ሁሉ እንዳልነግር እችላለሁ። እሱ ጥቁር ሌዘር ጃኬት አርጓል። ሶፈር ያለው ረጭ ነው ጃኬት እና እሺ ደስ ይሉ ነበርና ስታያቸው ራሱ የሆነ በቃ ከልብ ነው ደስታቸው። የእውነት ነው እንትን የሚል ሳቋድ ሲላል በቃ እየገዙ ልጃቸውን እየሳሙና ጥሩ ነው ያየው ነው። እኔም ይሄን ስላየው ላካፍልህ ልንገራፍ ነው። ያው እኛ እኮ መታረቃቸውና ሰላም መፈጠሩ ከምንም በላይ ደስታ ነው። ያው ኦዲየንሱን እናንተ የምትመለከቷቸው ሰዎች ብዙ ጊዜ ስለምትጠይቁ ግን ብቻ አሁን የነገርሽ ነገር ለነዚህ በእነሱ ዙሪያው ሸማው ነው ለመጡት መርዶ ነው። ትልቅ መርዶ ነው ይሄ ነገርና ኤኒሃው ከልብ አመሰግናለሁ ለሰጠሽኝ መረጃ። ያለውን ነገር ደግሞ ሌላም ጊዜ እንደዚህ ከሆነ ከቻልሽ በፎቶ ገባሽ። ለምን መሰለሽ? ለምን ተመልካቹ ይጨነቃል። እነሱ እዚህ ጋር በሚያሳዩት ነገር ተመልካቹ ከሚጨነቅ ያለውን ነገር ማውጣት ስላለብን፣ ስለዚህ ቴንኪው በጣም አመሰግናለሁ። ያንቺ እደውልልሻለሁ። አዲስ ነገር ካለ ንገሪኝ። ቴንኪው። ስምሽን ማለበል ይቅርታ ግን እንግዲህ እንደሰማችሁት ነው። ገባችሁ አይደል? ስለዚህ አሁንም በጣም ብዙ ጊዜ እኔ አሁን ይህን ቪዲዮ ስሰራ ገባችሁ አይደል? እቺ ልጅ አንድ ነገር እንዳትሆን ነው። ገባችሁ አይደል? የምትጎዳበት ነገር እንዳይፈጠር ነው። ወይስ ላይ አሁን አንድ ላይ ናቸው። ስለዚህ አሁን አንድ ላይ ብዙ ቦታ ከታዩና እነዚህ አብርሃምና ሩታ አንድ ላይ ሆኖ መነጋገር ጀምሯል። በብዙ ነገር ተቀራርቧል ማለት ነው። ስለዚህ የሚጎዱት እነዚህ ሁለቱ ልጆች ናቸው። የሚጎዱት እነዚህ ያኛው ተውጡ ልጁ በቃ ተከፍሎት ነው። ኦልሬዲ አብርሃምን ለማብሸቅ ነበር የመጣው፣ ግን በብዙ ነገር እየተጎዳ ነው ያለው። ስለዚህ አብርሃምን ለማብሸቅ ሳይሆን ኖቤልን ለመሸወድ ተብሎ የመጣ ነገር ስለሆነ ነው። ስለዚህ ባልና ሚስት ናቸው። ባልና ሚስት ማለት መግባትም ክልክል ነው፣ አያስፈልግም የምንለው ለዚህ ነበር። ከባልና ሚስትነታቸው ባለፈ እንደገና ደግሞ ልጅም ወልደው እናትና አባትም ሆነዋል። ስለዚህ እዚህ ጉዳይ ላይ በጣም በተጨማሪ መረጃዎችን ስለምፈልግ እናንተ ደግሞ ከእናንተ ነውና የሚደርሰኝ እናንተም ደግሞ እንድታደርሱኝ እላለሁ ማለት ነው። ስለዚህ ምንም ገተታ ምናምን አያስፈልገውም። ስለዚህ አንድ ላይ ናቸው። ምንም የሚወሻሽ ነገር የለውም። አንድ ላይ ናቸው እና ሄርሜላ አጉል እንዳትሆኚ ካሁኑ ብታስቢበት ይሻላል ነው ማለት የምፈልገው። ስለዚህ አንቺን ብቻ ሳይሆን ኦዲየንሱም እየተሸወደ ነው። ምናልባት የሩታ ትልቅ ጥበብ ነው ብዬ ነው የማስበው። በቃ ቀጥ ብላ ይችል ልጅ ቀጣት
ትዳሯን ለማዳን እየሄደችበት ያለው መንገድ ሊሆን ይችላል ብዬ ነው የማስበው። አላቅም፣ ግን መልሱን እንግዲህ ፍንጩን እንግዲህ በቅርቡ ጠብቆ በቅርቡ እናያለን ማለት ነው። ስለዚህ ትንሽ የባህሉ ድባብ የባህሉ ስሜት ነበር ትንሽ መዳከም ስለነበር ነው ይሄን ያስተዋልኩትን ነገር ለእናንተ ያደረስኩት። ወዳቸዋለሁ። ሱራዝ ሀበሻ ነበርኩ ባይ